ሰላም ጤና ይስጥልኝ ውድ የምኩራብ ሾው ተከታታዮቼ፣ ዛሬም በአዲስ እንግዳ ወደ እናንተ መጥቻለሁ። እንግዲህ ከማስታወቂ በፊት የራሴ ሁለት ማስታወቂያዎች አሉኝ። የመጀመሪያው ምኩራብ ሚዲያ እንግዲህ ያለፈው 4 ዓመታት ስናገለግል ቆይተናል። አሁን እግዚአብሔር ባሳየን መንገድ ይህን የሚዲያ ተቋም በደንብ ማሳደግ እናስባለን። በደንብ በትልቁ መስራት እናስባለን እና ኤክስፓንሽን የስቱዲዮ ለመስራት በቅር ላይ ያለነው። የተለያዩ ሰዎች ከሀገር ውስጥ ከሀገር ውጭ በተለያየ ጊዜ በፕሮግራሞቻችን እንደምትባረኩ ደውላችሁ ያሳወቃችሁን አላችሁና አሁን ከኛ ጋር ደግሞ የምትቆሙበት ጊዜ ነው። አነሰ አደገ ሳትሉ ለዚህ ስቱዲዮ ግንባታ ለሚያስፈልጉን የሳውንድ መሳሪያዎች፣ ካሜራዎች፣ ቁሳቁሶች እጃችሁ እንድታበረቱ አነሰ አደገ ሳትሉ ከኛ ጋር እንድትሆኑ ይህን ጥሪ ማሳሰብ እንፈልጋለን። አካውንታችንን በምኩራብ ሚዲያ ለቀን አናውቅም። አሁን ግን ለዚህ ስራ ብቻ ሲባል በስክሪኑ ስር የንግድ ባንክ እንዲሁም የአቢሲኒያ ባንክ አካውንታችንን እናስቀምጣለን። ስለዚህ አብራችሁን የወንጌል ስራን ለመስራት እጃችሁን አበርቱ የሚለውን ጥሬን አቀርባለሁ። ሁለተኛ ደግሞ ያለኝ አብዛኛው ጊዜ የዩቲዩብ ቻናላችንን በምናይበት ጊዜ 85 እስከ 90% የሚሆኑ ዩቲዩባችን የሚያዩ ሰዎች ሰብስክራይብ ያላደረጉ ሰዎች ናቸው። ስለዚህ ብዙዎች አይተው ሰብስክራይብ ሳያደርጉ ይወጣሉ ማለት ነው። የእኛን አገልግሎት መደገፍ የምትችሉበት አንዱ መንገድ ሰብስክራይብ በማድረግ እና ለሌሎች በማጋራት ስለሆነ ይህንን ቪዲዮ የምትከታተሉ ሰዎች ሁሉ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። አመሰግናለሁ። የዛሬ እንግዳዬ በደቡብ አፍሪካ ሀገር የኤፍቢአይ ቤተክርስቲያን ዋና መጋቢ የሆኑት ፓስተር ዶክተር ሳሙኤል ጌታቸው ናቸው። ለረጅም ዓመታት በሳውዝ አፍሪካ ባላቸው አገልግሎት እናውቃቸዋለን። በኤልሻዳይ ቴሌቪዥን ረጅም ጊዜ በዛ ላሉ ዜጎች ወንጌል ስርጭትን በመስራት እንደዚሁም የቻሪቲ አገልግሎትን በማገልገል ብዙ ጊዜ በሚዲያ እናውቃቸዋለን። ከዛ ውጭ ደግሞ አብዛኛውን የደቡብ አፍሪካ ትላልቅ የመንፈሳዊ ፕሮግራሞች በማዘጋጀት በማስተባበር ከጀርባ ሆኖ እናውቃቸዋለን። ዛሬ በተለያየ ርዕሰ ጉዳይ ልናወራ ወደ ስቱዲዮ ጋብዘናቸዋል። አብራችሁን ቆዩ። ፓስተር ዶክተር ሳሙኤል እንኳን ደህና መጣ። እንኳን ደህና ቆይ። እንግዳዬ ስለሆንክ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ አክሊል። ፓስተር ደቡብ አፍሪካ ረጅም ዓመት ያገለገልክ ሰው ነህ። ማህበራዊ ሚዲያ ላይ በብዙ መልኩ ረጅም ጊዜ እናያለን። በጎዳና ወንጌል ስርጭት ብዙ ጊዜ አይሄ ነበር፣ በቻሪቲ አይሄ ነበር። ከቅርብ ጊዜ ወዲህ ደግሞ እዚህ ሀገር ውስጥ ስትመላለስ ያለው ደግሞ ስም በሌላ የሚነሳል ደግሞ ማህበራዊ ሚዲያ ላይ ሳውዝ አፍሪካ በሚኖሩ አገልግሎቶች። መጀመሪያ ደቡብ አፍሪካ ያለውን የአብያተ ክርስቲያናት የደቡብ አፍሪካን አገልግሎት ስለ ደቡብ አፍሪካ ህዝብ እናወራና ወደ ሌሎች ጥያቄዎች እሄዳለሁ። ደቡብ አፍሪካ ያለው ክርስትና ህዝቡ እንዴት ነው? በዚህ ያለ አገልግሎት። እሺ፣ አመሰግናለሁ አክሊል። እንግዲህ ደቡብ አፍሪካ በጎ ጎን አለው፣ በሌላ መልኩ ደግሞ ያ ሁላችንም በጋራ የምንሰማው ደካማ ጎን አለ። እንግዲህ ከበጎ ጎኑ ሲነሳ ብዙ ኢትዮጵያውያን፣ ኤርትራውያን የሚኖሩባት ፍሮም ተስክረች ተነስተው ሰርተው ህይወታቸውን የለወጡበት እንዲሁም ደግሞ በሀገራቸው ላይ ባገኙት ገንዘብ ኢንቨስት በማድረግ ለብዙዎች የስራ እድል የፈጠሩ ጠንካራ ሰራተኞች የሚገኙባት ሀገር ናት። ክፉ ጎኑ ምንድነው? ወንጀል አለ። ወንጀሉ በደቡብ አፍሪካውያን ወይንም በሌላ የአፍሪካ ዜጎች ተነሳሽነት ብቻ የሆነ ሳይሆን በወንድሙ ስኬት በቀና ሌላ ወንድም በባዕድ እጅ በገንዘብ ኃይል ወንጀሎች አሉ። አንዳንድ ጊዜ በቀን 15 ሰው 17 ሰው ኢትዮጵያዊ ማለት ነው፣ ኢትዮጵያዊ 5 ሰው ይገደላል እና ይሄ ደካማ ጎኑ ነው፣ ባይሆን ብለን የምንመኘው ነው። ከዛ ውጭ ግን ያው ደቡብ አፍሪካ የሚኖረው ኢትዮጵያዊ በአገር ልማት ላይ በቤተክርስቲያን አገልግሎት ላይ ሳይሰስት እጁን የሚዘረጋ መልካም ስብዕና ያለው ህዝብ ነው። አብዛኛው ደቡብ አፍሪካ ያሉ
ሰዎች ክርስቲያኖች ናቸው። አሁን የምትለውን ግድያ ስናይ ብዙ ሰዎች የምናውቃቸውም ልጆች በቤተ ክርስቲያን ሽኝት ሲደረግላቸው እናያለን። የሚታወቁ ልጆች ናቸው እና እነኛ ወንጀሎች ምንጫቸው ምንድን ነው? ምክንያቱም ስንሰማ ወንድም በወንድሙ ላይ የሚያደርግ ግድያ ነው። ስለዚህ አንድ ክርስቲያን ጌታን የሚያውቅ ወንድም ሌላ ክርስቲያንን የሚያስገድል ነው። ሞስትሊ ከብሔር ጋር ያያይዙታል። አንዳንዱ ከገንዘብ ከቅናት ጋር ያያይዙታል እና መንፈሳዊ ምድር ያው ከዛች የተባረከች ምድር ብዙ ከሆሳና አባቶቻቸው ብዙ ወንጌል ከሰበኩባት ብዙ ከተሰዉባት ምድር የወጡ ልጆች እንዴት እንደዚህ ሆኑ? ነገሩ መንፈሳዊ እርግማን ነው? ምንድን ነው ምክንያቱ? ያው እንግዲህ አክሊል እንደ መንፈሳዊ ሰው እኔ ማስበው ደቡብ አፍሪካ ላይ ያለው ስትሮንግ ሆልድ ወይንም ይሄ የጨለማው ዓለም ገዢ አልተመታም ብዬ ነው ማስበው። ቅድም እንደጠቀስከው በወንጌል ያደጉ ወንጌል ሲዘምሩ ወንጌል ሲሰብኩ የነበሩ ስፔሻሊ ከከምባታ፣ ከሀዲያ፣ ከወላይታ እንዲሁም ደግሞ ከሲዳማ የሄዱ ወጣቶች ናቸው በአብዛኛው የሚገኙት። እነዚህ ወጣቶች እዛ ሀገር ሲደርሱ የሚለውጣቸው አስተሳሰባቸውን የሚቀይር መንፈስ አለ ብዬ ነው ማስበው። አገር ቤት በጣም በመልካም ስብዕና የምናውቃቸው ድንገት ተቀይረው ለወንድማቸው ጠላት ሆነው በቅንዓት ሌባ ነፍሰ ገዳይ ገዝተው ወንድማቸውን ማስገደል እንደምንም የሚቆጠርበት ሀገር ሆኗል። ምናልባት ኢትዮጵያ ሰሜን ኢትዮጵያ ላይ ብዙ ወጣት ይሞታል። አሁን የቅርብ ጊዜ ትዝታችን ትግራይ ላይ በነበረው ጦርነት 1 ሚሊዮን አካባቢ ወጣት ከዚህም ከዛም ወገን እንደሞተ ይገመታል። 2 ሚሊዮን ደግሞ የትግራይ ወገኖቻችን ዲስፕሌስድ እንደሆኑ ይታመናል። እንግዲህ ከሰሜኑ ጦርነት ቀጥሎ በባዕድ ሀገር ወጣት የረገፈበት ሀገር የት ነው ቢባል ደቡብ አፍሪካ ነው እና ይሄ እንግዲህ የኢትዮጵያዊ ወገኖቻችንን ጸሎት፣ ምክር የሚጠይቅ ነው። ሌላው በእኔ አመለካከት ሁሌም እንደምናገረው ስደት በረከት አይደለም። ጥሩ ነው፣ ገንዘብ አግኝተናል፣ የቤተሰቦቻችንን ኢኮኖሚ ለውጠናል። ግን ገንዘብና ሞት ጎን ለጎን የሚሄድበት ሀገር ነው እና የኔ ምኞት የኔ ጸሎት እግዚአብሔር የወጣቱን ስደት ወደ ሳውዝ አፍሪካ፣ ወደ አረብ ሀገር፣ ወደ ኤሮፕ ኢቭን ወደ አሜሪካ አስቀርቶ አገራችን ተለውጣ በሀገራችን የምንባረክበትን ዘመን ነው ምናፍቀው። ያው ብዙ ሰው ከሀገር ሲወጣ ከሀገር የወጡ ሰዎችን የማይበት መነጽር አለ። ሁሉም ነገር ተመችቷቸው አልጋ ባልጋ ሆነው የኖሩ ነው ይመስላቸው። ጥሩ ልብስ ስለሚለብሱ እዚህ ሀገር ሲመጡ እዛ የሰሯትን ገንዘብ አጠራቅመው ስለሚበትኑ ለቤተሰቦቻቸው የሆነ ነገር ስለሚቀይሩና በስደት ሀገር የሚያልፉበትን ፔን የሚሰሩትን ስራ የሚያልፉበትን ግብግብ አይረዳም ብዙ ኢትዮጵያ ውስጥ ያለ ወጣት ማለት ነው። ይሄ ደቡብ አፍሪካ ብቻ ሳይሆን አሜሪካም ያሉ ወዳጆቻችን፣ ካናዳም በጣም የሰለጠኑ የሚባሉ ሀገር ውስጥ ያሉም ላይፍ ኢዚ አይደለም። እዛ ግን ከዚህ መስራት እድልም ያለው ሰው የሚመኘው ግን እንደምንም ብሎ ከዚህ ሀገር መውጣት ነውና እንዳልከው ስደት አስከፊ ነው። በዚሁ በደንብ ስለዚህ ጉዳይ በደንብ ብታወራ ደስ ይለኛል። አንተ ኮሚኒቲውንም ስለምታውቀው ረጅም ዓመት እዛም ሀገር ስለኖርክ የህዝቡን ላይፍ ከሞት ውጭም ኢዚ መኒ ያለ አይመስለኝም። ኤክስፔክት አድርጎ ሰው መሄደው በባህር እስከ መሞት የተለያየ ስቃይ። ዛሬ በጣም ብዙ የምናውቃቸው የቤተክርስቲያን ልጆች አገልጋይ የነበሩ ልጆች ሊቢያ በረሃ ሄደው ከስተው ታግተው በሰንሰለት ገንዘብ ሰብስቡልን ሲሉ ሰምተናል። ቲክቶክ ላይ ሲያገለግሉ የምናውቃቸው፣ ቤተክርስቲያን ላይ ሲያገለግሉ የምናውቃቸው ልጆች ማለት ነው። እና ከዚያ ያለው አማላይ ነገር ነው እንደዛ የሚያደርጋቸው ብዬ ስለማስብ ነው። ያ እንግዲህ እንደ ክርስቲያን የእግዚአብሔር ፈቃድ የሚባል ሊሰመርበት የሚገባ ጉዳይ አለ። እውነት ነው። እግዚአብሔር ፈቅዶ በር ከፍቶላቸው ደቡብ አፍሪካ ሄዱ፣ አሜሪካ፣ አውሮፓ የሄዱ ሰዎች አሉ።
አሁን ደግሞ አክሊል እንደምትለው ጓደኞቻቸውን ዘመዶቻቸውን አይተው ምንም አይነት መለኮታዊ ምሪት ሳይኖራቸው ሄደው የተጎዱ የሞቱ አካላቸው የጎደለ ሰዎች ቤቱ ይቁጠራቸው እና ስደት ሀገር ይሄ የኔ አቋም ነው። እኔ እንደ አገልጋይ የእግዚአብሔርን ድምፅ ሰምቼ ነው ወደ ደቡብ አፍሪካ ሄድኩት። ደቡብ አፍሪካ እኔ በግሌ መመርጠው አገር አይደለም ለመኖር፣ ግን እግዚአብሔር ፈቅዶ ልኮኝ ሄጄ ላለፉት 19 ዓመታት ወንጌል እያገለገልኩ ነው። በግሌ በወንጌል አገልግሎት ውጤታማ ነኝ፣ ፍሬያማ ነኝ ብዬ ነው እማምነው። ግን በዚህ 19 ዓመት የአገልግሎት ዘመኔ ያው ከኮሚኒቲውም ጋር ስለምሰራ ከኢትዮጵያ ኤምባሲም ጋር ቅርበት ስላለኝ ብዙ የሚዘገንኑ ነገሮች ደቡብ አፍሪካ ላይ ሆነዋል። ምናልባት ይህንን ጉዳይ ጥሩ ጸሐፊ፣ ጥሩ የፊልም ሰራተኛ በሚያስተምር መልኩ ዶክመንተሪ ፊልም ቢሰራ፣ መልካም መጽሐፍ ቢጻፍ ስደት ናፋቂውን የኢትዮጵያ ወጣት በጣም ያስተምራል ብዬ አስባለሁ። ቅድም አክሊል እንዳልከው አብዛኛው ኢትዮጵያዊ ከ95% በላይ በኢሌጋል ሚንስ ኦፍ ትራንስፖርቴሽን ነው የሚሄደው። አንዳንዱ በመኪና ሲሄድ አየር አጥቶ ታፍኖ ሞቷል፣ በቁጥር ብዙ። አንዳንዱ ደግሞ የሚሄድበት መንገድ ህገወጥ ስለሆነ 7 አገር አቋርጠው ስለሚሄዱ የታሰረ እስከዛሬም ወህኒ ቤት የሚማቅቅ ላላስፈላጊ ባህሪ የተጋለጠ አለ። አንዳንዱ በመንገድ ላይ ታሞ የሞተ፣ በታንኳ ሲሄድ ባህር የበላው ውቅያኖስ የበላው ቤቱ ይቁጠረው። ከዛም በኋላ ደግሞ ከዛም አልፎ ደቡብ አፍሪካ ደርሶ ያልፍልኛል ብሎ ሞቶ ሬሳው የሚላክ አካሉ የጎደለ አለ። ሴቶች ይደፈራሉ፣ ወንዶች ይደፈራሉ። ወገኖቻችን የለፉበትን ሀብት ይዘረፋሉ። ቅድም ምሳ ላይ ስናወራ ነበር። ዚኖፎቢክ አታክ አለ። ኢትዮጵያውያን ቅድም ለመናገር እንደሞከርኩት ሃርድ ወርከርስ ናቸው። ኤርትራውያን ጠንካራ ሰራተኞች ናቸው። እግዚአብሔር ልፋታቸውን ባርኮ የተባረኩ የህንፃ ባለቤት የሆኑ አሉ። ህይወታቸው የተቀየረ አለ። ግን ያ ለውጣቸው የሚያስቀናቸው ደቡብ አፍሪካውያን ወይም ሌላ አፍሪካዊ ወንድሞቻችን ይውጡልን የሚል ፖለቲካ የሚያራምዱ አሉ እና ከዚህ የተነሳ በተለያየ መንገድ ኢትዮጵያውያን፣ ኤርትራውያን ውጥረት ላይ እንዳሉ አያለሁ። ቅድም እንደገለጥከው ችግሩ ደቡብ አፍሪካ ብቻ አይደለም። ወገኖቻችን እንደሚያወሩት ካናዳም ቢሆን ሱሳይድ የሚያደርጉ ወጣቶች እንዳሉ በተወሰነ መልኩ እሰማለሁ እና ይሄ ነው እንግዲህ ስደት በረከት አይደለም። አንዳንድ ጊዜ ከስደት ሀገር ስንመጣ የምንደብቀው ገበና አለ። እውነት ነው። ገበናን ልብስ ሊሸፍን ይችላል። ለጊዜው ያመጣነው ዶላር ተዘርዝሮ እስኪያልቅ ድረስ ሌላውን ወጣት ሊያማልል ይችላል። ግን እውነቱን መናገር አለብን። እንደ ዜጋ፣ እንደ ኢትዮጵያዊ፣ እንደ ኤርትራዊ በጎ ጎኑን ብቻ ሳይሆን የስደትን አስከፊ ጎን ስደት ለሚናፍቀው ወጣት መናገር መቻል አለብን። ብዙ እንትኖች ኖርማሊ ብዙ ሰዎች ልናገር ሲሞክሩ የውሸት ሌላው እንዳይሄድ ቀንተው ይራጋሉ። አንዳንዱ ደግሞ እዚህ ካለው ትራውማ ይመስለኛል ውጭ ወጣው ሰው ደግሞ እዚህ ያለው ሰው ላይ በደንብ አክት ማድረግ ይፈልጋል። ግን ይሄን ለእኔ መልእክቴ ነው። በደንብ እንዳልከው ሰዎች ፐርፐዝ ኖሯቸው ያው ምድርና ሞሏ የእግዚአብሔር ነው። እግዚአብሔር ደግሞ የምንኖርበትን ለሰው ልጆች ሁሉ ስፍራና ዳርቻን ፈጠረላቸው ይላል እንግዲህ ሐዋርያት ሥራ ላይ እና እግዚአብሔር የምንኖርበትን ዳርቻ ዴስቲን አድርጓል። ስለዚህ አንድ ሰው እዚህ ቢወለድም መኖር ያለበት ሌላ ቦታ ከሆነ መኖሪያ ስፍራን እግዚአብሔር ነው ዴስቲን የሚያደርገው እና ያን ተከትሎ ከሄደ ሰው ምንም ችግር የለውም። ሙሉ ምድር እግዚአብሔር ስለሆነች ማለት ነው። ግን እግዚአብሔር ባስቀመጠው ቦታ ሰው ሲቀመጥ ደግሞ ፍሬያማ ይሆናል። ለማይሆን ነገር እንግዲህ ከሰሙ ይሄ መልካም መልእክት ነው። ወደ አንተ ልመለስ።
በደቡብ አፍሪካ ረጅም ዓመት እኔ የወንጌል ስርጭት ስትሰራ አያለው ጎዳና ላይ ለነጮች። ከዚህ አገልግሎት ጋር ብዙ ኮንፊውዥን አለ። ያው እንደምታውቀው ሀገራችንም አሁን አዲስ ሕግ ጸድቋል። የአደባባይ ወንጌል ተከልክሏል በብዙ ምክንያት፣ ስለሱም እናወራለን። ነገር ግን የማስ ኢቫንጀሊዝም ኢፌክቲቭ አይደለም ብለው ብዙ ሰው ያስባል። ከታይታ ውጭ የሆነ ነገር ከመፍጠር ውጭ ሰውን በደንብ ማድረስ አይደረግም። ዋን ቱ ዋን ሰውን በግል የማግኘት ነው ብሎ ያስባል። ረጅም ዓመታት ተሰርታል። አገልግሎቱ ፍሬያማ ሆኖ አግኝተው ነው በዛ ደረጃ ብዙ ጊዜ የምታገለግለው። ምን አየህበት? የአደባባይ ወንጌል ነቀፌታውም አፕሪሺዬሽኑም ምኑም እንዴት ነው? እሺ አክሊል አመሰግናለሁ። እንግዲህ እኔ የጎዳና ወንጌል ስርጭት የጀመርኩት ሚዲያ ባልነበረበት ዘመን ነው። ማለት ሶሻል ሚዲያ፣ ቴሌቪዥን ባልነበረበት ዘመን ኢትዮጵያ በነበርኩበት ጊዜ ጎዳና ላይ ወንጌል ሰብክ ነበር። ጎዳና ላይ ሰዎች ጌታን ይቀበሉ ነበር። በተለይ ደግሞ ቦሌ ቃለ ሕይወት ሙሉ ጊዜ ወንጌላዊ ሆኜ በማገለግል ጊዜ የቦሌ ቃለ ሕይወት ወጣቶች ትልቅ የወንጌል ሸክምና ልብ ያላቸው ስለነበሩ ቦሌ ድልድይ ላይ የወጣን ጊታር ይዘን ወተን እየዘመር ወንጌል እንሰብክ ነበር። ትዝ ይለኛል ሜዳ ላይ 11 ሰው ከዛም በላይ ጌታን ይቀበል ነበር እና ታይታ ባልነበረ ዘመንም ወንጌል ሰራ ነበር ለማለት ነው። እንግዲህ ወደ ሳውዝ አፍሪካ ከሄድኩ በኋላ ወንጌል ለመስራት በተለይ ጎዳና ላይ ወጥቶ በድምፅ ማጉያ ወይንም ደግሞ በዋን ቱ ዋን ኢቫንጀሊዝም ሜተድ ወንጌል ለመስራት ከመንግስት ፈቃድ ማግኘት አለብን እና 5 ቢሮ ሄጄ ፈቃድ ወስጄ ፖሊስ ይመደባል። እዛ ወንጀል ያለበት ሀገር ስለሆነ ለወንጌል ወጥተን በጥይት ብንመታ ወይንም ብንሞት መንግስት ኃላፊነቱን ስለማይወስድ ከ7 ቀን በፊት አመልክተን በ3 በ4 መኪና ፖሊስ ተመድቦ ነው ወንጌል የምንሰብከው። ለምን? ወንጀል ያለበት ሀገር ነው። አት ኤኒ ታይም ሰው በጥይት ሊመታ ይችላል፣ ሊገደል ይችላል። ኢቨን እንኳን ህጋዊ ፖሊሶች እንኳን ዙሪያችን ሆነው ከዛ የዛ ችግር ሰለባ የምንሆንባቸው አንዳንድ ጊዜዎች አሉ እና በእኔ አመለካከት ማስ ኢቫንጀሊዝም ደቡብ አፍሪካን በተመለከተ ውጤታማ ነን ብዬ ነው ማስበው። አንድ ማስ ኢቫንጀሊዝም 200 ሰዎች ጌታ ኢየሱስን እንደ ግል አዳኛቸው አድርገው ይቀበላሉ። አንዳንዶቹ ናይጄሪያውያን፣ የማላዊ ዜጎች፣ ዚምባብዌ፣ ሳውዝ አፍሪካውያን፣ ከኤዥያ የመጡ ከፋር ኢስት የመጡ ሰዎች ጌታ ኢየሱስን ሲቀበሉ፣ አንዳንዴም እንግሊዛውያን እነዚህ በድራግ አዲክሽን የሚሰቃዩ ጌታን ሲቀበሉ አይተናል። አንዳንዶቹን ቅርብ ያሉትን አስተምረን በዚህ በሰባራ እንግሊዝኛ እኛ የመጀመሪያ ቋንቋ አይደለም፣ ግን አስተምረን ያስጠመቅናቸው ደቡብ አፍሪካውያን የሌላ ሀገር ዜጎች አሉ እና በማስ ወንጌል ስርጭት ስንወጣ በድምፅ ማጉያ በዋን ቱ ዋን ኢቫንጀሊዝም ሜተድ ደግሞ አብረውን የሚወጡ የወንጌል ቲሞች ወንጌል ይሰብካሉ፣ ትራክት ያድላሉ እና ሁለቱንም ነው በአንድ ጊዜ የምንጠቀመው። በእኔ እይታ ሳውዝ አፍሪካ ላይ ውጤታማ ነን። በዛ ወንጌል አገልግሎት ፕሮቴስታንቱ ብቻ ሳይሆን ፕሮቴስታንት ያልሆነው ኢትዮጵያዊና ኤርትራዊ ተባርኳል ብዬ ስትሮንግሊ አምናለሁ። በእርግጥ እኔ ብቻ አይደለም። እዛ ምድር ወንጌል መሰራው ግሎባል ቸርች አለች ማደንቃቸው ኢትዮጵያውያንም ኤርትራውያንም ወገኖቻችን፣ ሌሎችም አሁን በዚህ ጊዜ ስማቸውን ያልጠቀስኳቸው ወንጌል የሚሰሩ የወንጌል ልብ ያላቸው አሉ። ከጎዳና ወንጌል ጋር ተያይዞ ኢትዮጵያ ውስጥ አሁን አዲስ ሕግ ወጥቷል። እኛ ሀገር የማስ ኢቫንጀሊዝም የጎዳና ወንጌል በተለያየ መልኩ ታይቷል። አንዳንዱ ታይታ ማለት ወደና አገልግሎት መሻገሪያ መታወቂያ ወንጌል ላይ ለማለት የሚያደርገው አለ፣ አንዳንዱ በጥሪ የሚያደርገው አለ። ነገር ግን ያካሄድ ችግር ኖሮበት መንግስት ጋር በጣም ኮምፕሌን እየመጣ የሌሎችን እምነት ፕሮቮክ በሚያደርግ መልኩ ሰዎች ያለ ፈቃዳቸው ቲክቶክ ላይ ሚዲያ ላይ ላይቭ እየተቀረጹ እየተንጓጠጡ ትልቅ ሰዎች እየተጎተቱ በአደባባይ እንትኖች እየተደረጉ ብዙ አይተናል። የሃይማኖት አባቶች ጋር
ጸብ፣ ግብግብ ሲፈጠር አይተናል እና ከዚህ ጋር ተያይዞ ታግዷል። የማምለኪያ ስፍራ ሁሉም ስላለው በማምለኪያ ስፍራ አምልኮቱን ማድረግ አለበት፣ የሌላውን ሃይማኖት ፕሮቮክ ማድረግ የለበትም ይላል። ይሄ ህገ መንግስታዊም እንትን ነው። አንዱ ሃይማኖት የሌላኛውን ሃይማኖት ፕሮቮክ ማድረግ እንደሌለበት ደግሞ መጽሐፍ ቅዱስ ጋር ሲመጣ ደግሞ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ይላል። ወንጌልን መናገርና መስበክ በየትኛውም ቦታና አጋጣሚ ደግሞ መጽሐፍ ቅዱስ ትእዛዝ ነው። ሁለቱ ማስታረቅ ባለመተቻሉ ህግ ወጥቷል። አሁን የአደባባይ ወንጌል እና ይህንን ህግ ልክ ነው፣ ኢፌክቲቭ አይደለም፣ እምነታችንን ያሰደበ ድርጊት ነው አደባባይ የሚደረገው ብለው የሚሞግቱ አሉ። አደሴም ታይም ይሄ ደግሞ ወንጌል ላይ ማፈን ነው፣ ጫና ነው፣ ግለሰቦችን የመናገር መብትም የሚገድብ ነው ብለው የሚሉ አርጊው የሚያደርጋሉ እና ይሄ ቅርብ ጊዜ ወጣ ህግ ነው። በዚህ አንተ ያለ አስተያየት የአደባባይ ወንጌል በሳውዝ አፍሪካ ያገለግል እንደነበረ ሰው፣ ድሮ እዚህ ያገለግል እንደነበረ ሰው፣ ድሮ እናንተ የምታገለግሉበት ሞቲቭም አካሄዱም ከአሁኑ ጋር ልዩነት አለው የለውም? ሁለተኛ ህጉንስ እንዴት ታየዋለህ? እንግዲህ ለምን እንደታገደ ዝርዝር እውቀት የለኝም፣ ግን መታገዱን ተቃዋሚ ነው። ከዛ ውጭ አሁን አክሊል እንዳነሳው ወንጌል ከክርስቶስ ፍቅር የሚመነጭ አገልግሎት ነው እንጂ የትኛውንም የሃይማኖት ክፍል አኪውዝ ከማድረግ የክርስቶስ ኢየሱስ ደም የፈሰሰላቸውን የዓለም ህዝቦች ከማዋረድ አንጻር ከሆነ ሞቲቭ ትክክል አይደለም። ለቲክቶክ ወይንም ለፌስቡክ ቪው ፍጆታ የምናደርገው ከሆነ አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የዛሬ 2018 ዓመት በመካከለኛው ምስራቅ በቀራኔው ጎልጎታ ደሙን ያፈሰሰበት ዓላማ ይህ አይደለም። ሃይማኖቶችን ማዋረድ፣ የሃይማኖት መሪዎችን ማዋረድ አይደለም። የፍቅር መልእክት ነው። ያን የፍቅር መልእክት ስናስተላልፍ ሰውን አክብረን የሰውን ስብዕና አክብረን እንጂ እያዋረድንና እያንጓጠጥን ወንጌል እንድንሰብክ ጨርሶ ወንጌል አያዘን። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ሲለን ሰውን አክብረን የፍቅር ወንጌል ነው የምንሰብከው። ጫት ሲቅም ልናገኘው እንችላለን፣ እንሰብክለት። ሰው ሲጋራ ሲያጤስ ልናገኘው እንችላለን። ወይንም ደግሞ ከኑሮ ትግል የተነሳ ሴተኛ አዳሪ እህቶቻችንን ጎዳና ላይ ልናገኝ እንችላለን። ግን ለሁሉም ወንጌልን የምናደርስበት አፕሮች ጤናማና ሰውን ያከበረ መሆን አለበት። ከዛ ውጭ ከሌ ወንጌል ይሰብካል ወንጌላዊ ነው የሚል ርካሽ ስም ለማግኘት ርካሽ የቲክታክ እና የፌስቡክ ወይም የዩቲዩብ ቪው ለማግኘት ብለን የምናደርገው ነገር ከእግዚአብሔርም ዘንድ ቅጣት የሚያመጣ ነው። ግን በንጹህ ሞቲቭ ሰውን አክብረው ወንጌል የሚሰብኩ ሀያል ሴትና ወንዶች አዲስ አበባ ላይ አሉ፣ አዋሳ አሉ፣ አማራ ክልል አሉ፣ እማደንቃቸው አሉ። ቅድም ደግሞ አክሊል እንዳልከው እኔም ከማናንሼ ወንጌሉን በቅጡ ሳያውቁ ወንጌልን በቅጡ ሳያነቡ የወንጌል ዓላማ ሳይገባቸው ሰውን እያንጓጠጡ እያዋረዱ ወንጌል እንሰብካለን የሚሉ ሰዎች አሉ። እነሱ ትክክል አይደሉም በእኔ አመለካከት። እንግዲህ መንግስት የሰጠን ሪሊጂየስ ራይት አለ። አንዱ ሪሊጂየስ ራይት እምነታችንን በነፃነት እንድናካሄድ የተሰጠን መብት ነው። ያንን መብት ቅድም እንዳልኩት ሳውዝ አፍሪካ ላይ ህጉን ጠብቀን 5 ቢሮ ሄደን የሳውዝ አፍሪካን ኮንስቲቱሽን ወይም ህገ መንግስት አክብረን እየሰበክን ነው። እዚህም ሃይማኖትን ስናካሄድ የኢትዮጵያን ህገ መንግስት ማክበር ውዴታችን ብቻ ሳይሆን ግዴታችን ነው። ህገ መንግስቱን አክብረን ወንጌልን የመስበክ ነፃነታችን ሊታገድ አይገባም ባይነኝ። ቢኮዝ ኦፍ ቅድም ከጠቀስናቸው ግሩፖች ወይም ቡድኖች የተነሳ የኢትዮጵያ ቤተክርስቲያን ጎዳና ላይ ወጣ ወንጌል የመስበኳን መንግስት የሰጣትን የህገ መንግስት ራይት መከልከል የለባትም። ምናልባት ያገደው ክፍል ፌዴራል መንግስቱ ላይሆን ስለሚችል ይሄ እገዳ እንደገና መታየት አለበት ባይነኝ። ደቡብ አፍሪካ የቻሪቲ አገልግሎት ስታደርጉ እንደ ቤተክርስቲያን ብዙ ጊዜ ኤልሻዳይ ቴሌቪዥን ላይ አይቻለሁ፣ ሶሻል ሚዲያም ላይ አይቻለሁ፣ እዚህም ሀገር ቅርብ ጊዜ አይቻለሁ።
ቅርብ ጊዜ ያው በመንግስትም ደረጃ በተለይ ከኮቪድ በኋላ የማዕድ ማጋራት ተብሎ የማድረግ ልማድ ተቋማትም ድርጅቶችም በሆነ ጊዜ በጣም እየተለመደ መጥቷል። በዚህ አገልግሎት እሱም ጥያቄ የሚነሳበት አንደኛው ተረጂዎቹን አንድ ጊዜ የሚያስፈልጋቸውን ነገር ሰጥቶ መሸኘት ፈንዳሜንታል ለውጥ አያመጣም። ተቋሚ ካልሆነ ኔክስት ደግሞ ሊራቡ ይችላሉ። 1 ሊትር ዘይት ዱቄት ምናምን ተሰጥቷቸው ከተለያዩ ብለው ኮምፕሌን የሚያደርጉ አሉ። ሁለተኛ ከሆነ ጊዜ በኋላ እንግዲህ ማህበራዊ ሚዲያ የሚያመጣብን አንድ ቀውስ ምንም ነገር ሲሰጥ ካሜራ ተይዞ ነው እና እሱም አንድ እንትን ነው ማለት ይሄ የጀነረሲቲው እንትን ቀኝ የሚሰጠውን ግራ የሚለውን የጌታችን ኢየሱስ ክርስቶስ መርህ በጣሰ መልኩ ሁሉም ነገር ይታያል፣ አደባባይ ይወጣል፣ ማርኬታይዝ ይደረጋል። እና ቻሪቲው እናንተ ስትጀምሩት በመንፈስ ነው የጀመራችሁት? ከግል ከአንተ ነው ወይ ያን የምትረዳው? ተቋማዊ ወይ ኦዲት የሚደረግ ገንዘቡ የሚመጣበት ከዛ የሚሄድበት የሚደርስበት ሲስተም ተበጅቶ ነው ወይ የምታደርጉት? የዚህ አይነት አገልግሎት ይሄ በሆነ ጊዜ ማዕድን ማብላት ማጋራት ውጤቱስ ምን ያህል ነው? እሺ፣ አመሰግናለሁ። እንግዲህ ላለፉት 18 ዓመታት በሳውዝ አፍሪካ ከወንጌል ጎን ለጎን ያለን በማካፈል አገልግለናል። በአንድ ጊዜ 500 የአፍሪካ ዜጎች ኢትዮጵያውያንን ጨምሮ የአፍሪካ ዜጎችን እንረዳለን እና ዋናው ዓላማችን ወንጌል ነው። ቀጥሎ ደግሞ የተራቡትን መመገብ፣ የወደቁትን ማንሳት፣ የታረዙትን ማልበስ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ላይ ከአስተማረው ትምህርት ተነስተን ነው ያንን የምናደርገው። ይህንን እንግዲህ የተማርነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው። ምንጩ ከቤተክርስቲያን ካሉ ቅዱሳን አብዛኛውን ጊዜ ከኪሴ አውጥቼ ነው ይሄን እርዳታ ማድረገው። ኢንፋክት ፕሮጀክት ቀርጸን ዶነርስን መጠየቅ የምንችልበትን ሜካኒዝም እናውቃለን። ያን አላደረግን ማድረግ ስለማንችል የምናደርግበት ዶክመንት ስለሌለን ሳይሆን እስከዛሬ ከግል ኪሴ ቤተክርስቲያናችን ካሉ አባላት ኪስ ነው ያንን እርዳታ እያደረግን ያለ ነው። እንግዲህ እኔን በተመለከተ ሞቲቬ ንጹህ ነው። እንደውም በካሜራ ፊት ከምሰጠው ይልቅ ከካሜራ ውጭ የምሰጠው ብዙ ነው። ኢትዮጵያ አብያተ ክርስቲያናት በማገለግልባቸው ቦታዎች ላይ በግል ወንጌላውያንን በመርዳት የተቸገሩ ሰዎችን በመርዳት ኢትዮጵያዊ ወገኖችንም ይሁን ውጭ ሀገር በተለይ የጥቁሩ ሕዝብ ጋር የምናደርጋቸው ከካሜራ ውጭ የሆኑ እርዳታዎች አሉ። ያን ሳደርግ ከፍተኛ የሆነ ሳቲስፋክሽን ነው የሚሰማኝ። ከእግዚአብሔር ስጡ ይሰጣችኋል፣ በተነቀነቀ በተጨቆነ መስፈሪያ ተመልሶ ይሰፈርላችኋል ይላል። እንግዲህ መልሶ የሚሰፍርልን የምንሰጠው ሰው ሳይሆን እግዚአብሔር ነው እና አንዱ የወንጌል አገልግሎት ነው ብዬ ነው ማምነው። አሁን አክሊል እንዳልከው ይህ አገልግሎት ደቡብ አፍሪካ ብቻ የቀረ አይደለም። ግብፅ ነበርኩ ባለፈው የካቲት ወር ላይ። ግብፅ ጌታን የተቀበሉ ከእስልምና የመጡ ግብፃውያንን ወደ 300 ሰዎች ረድተናል። ያንንም ከሳውዝ አፍሪካ ቤተክርስቲያን ካገኘነው መዋጮ እና ከግል ኪሴ ያደረግኩት ነው። ሌላው ኢትዮጵያ ላይ ባለፈው ፉሪ ሙሉ ወንጌል ወንድማችን ይስሐቅ ያገለግልበት ቤተክርስቲያን ላይ 1000 ሰው ረድተናል። የዛሬ 2 ዓመት ከክብርት የከተማችን ከንቲባ አዳነች አቤቤ ጋር ከተለያዩ መንግስት ኃላፊዎች ጋር 1,600,000 ብር በፈጀ ገንዘብ እርዳታ አድርገናል። የተረዱ ሰዎች ሙስሊም ወገኖቻችን፣ ኦርቶዶክስ ወገኖቻችን፣ የተለያየ እምነት ያላቸው ናቸው። ፈቅደው የሰበክነውን ወንጌል ተቀብለው ጌታ ኢየሱስን የህይወታቸው አዳኝ ቢያደርጉልን ተቀዳሚ ዓላማችን ነው። ባያረጉም ግን ያዘጋጀነውን ስጦታ ከመስጠት እጃችንን አልሰበሰብንም። ቅርብ ጊዜ ደግሞ እንደዚህ ሆሳና ስቴዲየም ላይ ፕሮግራም አድርገን 1000 ሰዎች አግዘናል። እንደዚሁም የተለያየ ሃይማኖት ከቤተክርስቲያን ባለ የገንዘብ ምንጭ ነው ከአንተ ከግል? ከቤተክርስቲያን
የቤተክርስቲያን ሰዎች ረድተውኛል። ግን አብዛኛው ከራሴ በተለያየ መንገድ ከማገኘው። ስለዚህ የቤተክርስቲያን ሰዎች በተቋም ሳይሆን ለዚህ ቻሪቲ አብረው እንዲቆሙ ጥሪ በማድረግበት ጊዜ አሁን ለምሳሌ ሆሳዕናው 3 ሚሊዮን ብር ፈጅቷል። ኑሮ ተወዷል እና በ3 ሚሊዮን ብር ወጪ ነው እርዳታ ያደረግነው። በዚህም ደስተኞች ነን። ከክልሉ መንግስት ከዶክተር እንደሻው ጣሰው በየደረጃው ካሉ የስራ ኃላፊዎች ጋራ ያን እርዳታ አድርገናል እና በዛ ደስተኛ ነን። አዋሳ፣ ሻሸመኔ እንደዚህ እርዳታ አድርገናል። ወደፊትም ይቀጥላል። አማራ ክልል፣ ኦሮሚያ ክልል ላይ ይህን ስራ አገራችን ሰላም ትሁን፣ ጸጥታው አስተማማኙን ይህን እርዳታ የማድረግ ጽኑ ፍላጎት አለን። ፓስተር፣ በሳውዝ አፍሪካ በኖርክበት በጣም ከቅርብ ጊዜ ዓመታት በኋላ አንተ ላይ በጣም የሚነሱ ጥያቄዎች አሉ። አንደኛው ወደዛች ምድር ብዙ አገልጋዮች ይሄዳሉ። የሚሄዱት አገልጋዮች የተለያዩ አይነት አገልጋዮች ናቸው። ብዙ ክርስቲያኖች እንደመኖራቸው መጠን ፋይናንሻሊም ስትሮንግ ስለሆኑ የሳውዝ አፍሪካ ገንዘብ ወተትና ማር ወደምታፈሰው ምድር እንሂድ ብለው የሚሄዱት እና አሁን ወጣት ዘማሪያንም ብዙ ይሄዳል። ጥሩ ነው ህዝቡ መገልገሉ። በሌላው ግን ህዝቡን ማኒፕሌት አድርገው የውሸት ትንቢት፣ የውሸት ተስፋ እየቀለቡ ገንዘብ ሊነጥቁት የሚሄዱ ግለሰቦች በዛ ይሄዳሉ ተብሎ ይከሰሳል። አንዳንዶች የሳውዝ አፍሪካ ቤተክርስቲያናት ወጣቶችም አንዳንድ ሰዎችን አትምጡብን እያሉ ሲናገሩ በደንብ እናውቃለን። እና እዛ ረጅም የኖርክ ሰው በመሆንህ ብዙዎች የፓስተርን ኮኔክሽን እና የፓስተርን ዊንግ ተጠቅመው ነው የሚመጡት ይላሉ። እና አገልጋዮች ሳውዝ አፍሪካ ኤምባሲ ሲከለከሉ ደቡብ ሱዳን ድረስ በመሄድ ገንዘብ በጣም እዛ ከመገኘቱ የተነሳ የእርግጠኛ አዙም ባላውቀውም በሚሊዮን እየከፈሉ በኮራፕትድ በሆነ መንገድ ሳውዝ አፍሪካ ገብተው እንደወጡ ሁላ ሰምተናል። ሲወጡም በመቶ ሚሊዮኖች ይዘው እንደመጡም አንዳንዶች ሰምተናል። እና ያገለገልከው ህዝብ እንዲዘረፍ ምክንያት ሆነሃል ወይ? እነኚህ ሰዎች እንዲመጡስ በሩን ማመቻቸቱ ለምን አስፈለገ? ወንጌል ብቻ ነው ዓላማው? ለዛ ለሚነሳበት ክርስቲያን ተምላሽ ምንድን ነው? እንግዲህ ከኢትዮጵያ፣ ከዱባይ፣ ከአሜሪካ፣ ከተለያየ ዓለም ሀገሮች የወንጌል መልእክት ያላቸው ሰባኪያን እና ዘማሪያን ሳውዝ አፍሪካ መጥተዋል ላለፉት 30 ዓመታት። እንግዲህ እዛ የመጀመሪያው አበሻ ቸርች ኬብሮን ናት። ከኬብሮን በኋላ ብዙ አብያተ ክርስቲያናት ተመስርተዋል። ስለዛም እግዚአብሔርን አመሰግናለሁ። ሁሉም አገልጋዮች በእኔ በኩል አልመጡም። እኔ አንድ እዚህ ግባ መልባል ተራ ሰው፣ እግዚአብሔር ጸጋ የገነነልኝ ሰው ነኝ። ሁሉን የማምጣት አቅም እኔ ልቅርና ምናልባት መንግስትም ላይኖረው ይችላል፣ ይከብዳል። እና የእውነት መልእክት አለባቸው ብዬ የማምናቸውን ለደቡብ አፍሪካ ኢትዮጵያዊና ኤርትራዊ በቃል ስብከታቸው፣ በዝማሪያቸው፣ በጸሎት አገልግሎታቸው ፈውስ የሚሆኑ አገልጋዮች በእኔ በኩል ገብተዋል። እንዲሰመር በምፈልገው ግን ሁሉም አገልጋዮች በእኔ በኩል አይደለም የገቡት፣ አብዛኛዎቹ ገብተዋል። እኔ በዛ ደስተኛ ነኝ። ሪግሬት አላደርግም። ሪግሬት ማላደርገው ህዝቡን ዘርፈዋል ብዬ ስለማላምን እግዚአብሔርን ጸጋ በስብከት እግዚአብሔርን ጸጋ በዝማሬ በጸሎት አካፍለው ህዝቡ በውስጡ ባለ የቸርነት ልክ ስጦታ ሰጥቷቸዋል። ቁስ ሸጠው ያገኙት ስጦታ ነው ማለት ይቻላል። ቁስ መሸጥን ትደግፋለህ? ቁስ መሸጥን አልደግፍም። ዘይት መሸጥን፣ ጨርቅ መሸጥን፣ የትኛውንም ሽያጭ ፍራፍሬም ሊሆን ይችላል። እንደዚህ አይነት ሽያጮች አንተ ከጋበዝካቸው አገልጋዮች ያደረጉ አሉ በዛች ምድር ላይ? አልደግፍም። ያ ከኛ ሊደርሺፕ እውቀት ነው ውጭ ነው። ከዛ ውጭ ግን እነዚህ አገልጋዮች መጥተው ህዝቡን አላስተማሩም፣ መስመር አላሳዩም። በእግዚአብሔር በሰጣቸው ጸጋ በመንፈስ ቅዱስ መነዳት የህዝቡን ቀንበር አልሰበሩም አልልም። አይዊትነስ ነኝ። እግዚአብሔር እነሱን ተጠቅሞ ነፍሳትን አድኗል።
እስረኞችን ፈተዋል፣ የእውነትን ወንጌል አምጥተዋል። ያው ብዙ ጊዜ ኮምፕሌን የሚያደርጉ ሰዎች ቸርች መጥተው የጌታን ጸጋ በዝማሬ ሲለቀቅ የእግዚአብሔርን ቃል ሲነገር የሰሙ ሰዎች ሳይሆኑ ውጭ ሆነው የሰሚ ነገሩን የሚያራግቡ ሰዎች ናቸው። የሳውዝ አፍሪካን ሕዝብ አደንቃለሁ። አንደኛ እግዚአብሔርን የሚወድ የእግዚአብሔርን አገልጋዮች የሚወድ አገሩን ኢትዮጵያን የሚወድ ሕዝብ፣ ጠንካራ ሰራተኛ ሕዝብ ነው። ወንጀሎች ይኑሩ እንጂ ወንጀል የሚያደርጉ በጣት የሚቆጠሩ ከመካከላችን ኢትዮጵያውያን ሊኖሩ ይችላሉ። ግን አብዛኛው በሚባል ደረጃ ለፍቶ አዳሪ ሕዝብ ነው እና ይሄ ሕዝብ በእኔ በኩል በገቡ አገልጋዮች ተጠቅመዋል። በእኔ በኩል በአንተ በኩል የገቡ አንዳንድ አገልጋዮች ደግሞ ቁስ ሸጠዋል። ለዚህ ሕዝብ ቁስ ሸጠዋል፣ ቲሸርት ሸጠዋል፣ ፍራፍሬ ሸጠዋል፣ የሆነ ነገር ሽጠው ምክንያት ያን ዘይት እንደ ዘይት ምክንያት አድርገው ገንዘብ ወስደዋል ከሕዝቡ። ሕዝቡ ሲባረክ ስርዓት አለው። የቤተክርስቲያን መባና አስራት ለቤተክርስቲያን ይሰጣል። አንዳንድ አገልጋዮች ሲሄዱ ከዚህ በፊት የሚሄዱ አገልጋዮች አሉ። ብዙ ሰባኪዎች ይሄዳሉ። ቤተክርስቲያኒቷ ፖስታ ሰጥታቸው ትመጣለች። ፖስታ ሰጥታቸው በቤተክርስቲያን በኩል አልፎ ቢባረኩ ምንም ችግር የለውም። ሕዝቡን ግን ማኒፕሌት አድርጎ ይሄ ይሆንልሃል፣ ይሄን ቁስ ስትነካካ፣ ይሄን ዘይት ስታገኝ ትፈወሳለህ፣ ይሄን ነገር ፍሬ ስገባ ሕይወትህ ፍሬያማ ይሆናል፣ ትበለጽጋለህ እያሉ ከቁስ ጋር አገናኝተው በመሸጥ ያን የሚያደርጉ ሰዎች መጥተዋል። አንድ ሆሳና የወሰድከው አንድ አገልጋይ ነበረ፣ ነቢይ ሳውዝ አፍሪካ ወስደዋል ይመስለኛል፣ አላውቅም። አንተ ባለበት ቦታ ማህበራዊ ሚዲያ ላይ ሲተላለፍ አይቻለው። ሲሸጥ ነበረ ቲሸርት እና ረጅም እንዳገለገለ ሰው እንግዲህ ያን ሕዝብ እንዳገለገለ ሰው ለእኔ ይሄ ሕዝቡ ማኒፕሌት ተደርጎ እየተበላ ነው ብዬ ባስበው። ምክንያቱም ዳይሬክትሊ በፍቅር ተነክቶ ይስጥ ይሄ ነገር ስለሚሆንልህ ብሎ ግን የሆነ ነገር መሀል ላይ ሚዲየተር ሆኖ ካሰጡት ማኒፕሌሽን ነው። በእግዚአብሔር ስም ማጭበርበር ነው፣ መነገድ ነው። ስለተነካ ለአንድ አገልጋይ 1 ሚሊዮን ራንድም አንድ የተነካ ሰው የመስጠት መብት አለው። እግዚአብሔር እንዳረገለት እንትን እንዳለው መብቱ ነው። በሱ እንትን ግን ፕሮሚሲንግ በሆነ መግሮ በሚያባበል ቃል በሚያታለል ማልክ ይሆንልሃል፣ ይሳካልሃል በሚል ጸጋን መግዛት እንደማለት ነው። እንደዛ እና በዛ ጭራሽ እኔ ባለውበት እሱ ነገር አልሆንም ነው አንተ እያልከኝ ያለው። እንግዲህ አሁን ከጠቀስከው አገልጋይ ልነሳ። አይ ቲንክ ሻሸመኔም አዲስ አበባም የሚያገለግል ወንድማችን ነቢይ ምንተስኖት ይመስለኛል። ነቢይ ምንተስኖትን የወሰዱት የሊምፖፖ ኤልሮሂ 12ቱ ቸርቾች ተባብረው ነው። እጃንተ ያለበት እንፈልገዋለን፣ ጸጋውን እንቀበላለን። ያው በሚዲያ ያዩታል፣ እንቀበላለን፣ ዘመዶቻችን ሻሸመኔም ሄደው ይገለገላሉ ብለው በጸጋው ስለተባረኩ ኤልሮዮች ናቸው የጠሩት። ያው እኔ እንደ ማንኛውም አገልጋይ ወረቀት ጽፌላቸዋለሁ ቪዛ እንዲያገኝ። እንግዲህ ሄዶ አገልግሏል። ሲያገለግል አይወዘር 2 እና 3 ክፍለ ጊዜ አገልግያለሁ። እኔም ቲሸርት ይሸጥ ወይንም ቲሸርቱን ወስደው ሕዝቡ ያግዘን ያሉት የኤልሮሂ መሪዎች ናቸው። ለምን ከፍተኛ ወጪ አውጥተው ስለነበረ ወጪያቸውን ኮምፐንሴት ለማድረግ ቲሸርቱን ሕዝቡ ወስዶ በገንዘብ ደግሞ ያንን ህብረት እንዲረዳ ሕዝቡ እንዲነሳሳ ፈቃድ የሰጡት መሪዎቹ ናቸው። ኢንፋክት ኢትዮጵያም ውስጥ እኮ ያ ይደረጋል። ለምሳሌ ቃለ ሕይወት፣ መካነ ኢየሱስ፣ ሙሉ ወንጌል ህንፃ ሲገነቡ ሕዝቡ እንዲነሳሳ በቅቤ የታሸ ቆሎ አነቀላ ይባላል ደቡብ አካባቢ በሬ ከዋጋው ውጭ በሆነ መንገድ ይሸጣል። ጨረታ ይቀርባል። ሞቲቭ ይታወቃል። ጨረታ መጽሐፍ ቅዱስ ውስጥ አለ ወይ ብለህ ብትጠይቀኝ አንድም ክፍል ላይ ስለ ጨረታ ቢብሊካል ኤቪደንስ የለንም። ግን ሞቲቭ ይታወቃል። ከምን አንጻር ነው ያ በሬ ያ ዶሮ ያ በቅቤ የታሸ ቆሎ የተሸጠው? ቤተክርስቲያንን ወንጌልን ከማስኬድ አንጻር ነው። በፍጹም ነቢይ ምንተስኖት ለራሱ ቲሸርት አልሸጠም።
ዘይት አልሸጠም፣ ውሃ አልሸጠም። በነፃ ዘይት ሰጥቷል፣ በነፃ ውሃ ሰጥቷል። ቤተክርስቲያን በፈቀደችለት ጊዜ ለአገልግሎቱ ፈንድሬዝ አድርጓል። ለራሱ አገልግሎት ብቻ አይደለም፣ ለህብረቱ ፈንድሬዝ አድርጓል። እና ይሄ ነው የሆነው እንጂ ቤተክርስቲያን እሱ በግሉ አሁን እኮ ኩዌሽን የሚደረገው ቤተክርስቲያን ውስጥ ልክ ነህ። የቀደሙት አብያተ ክርስቲያናት የህንፃ ግንባታ ሲኖራቸው የተለያየ ነገር ሲኖራቸው በአደባባይ በጉባኤ ያጫርታሉ። ከዛ የመጣ ልምድ ልዩነቱ ገንዘቡ ማኔጅ በሚደረግበት ወደ ቤተክርስቲያን ተቋት በሚገባበት መልኩ ሳይሆን ወደ ግለሰቡ ኪስ በሚገባበት። ምክንያቱም ከደቡብ አፍሪካ ሲመጡ ቬት የገዙ ሰዎች እናውቃለን። ከደቡብ አፍሪካ ሲመጡ ለግላቸው ለወንጌል ስላልሆነ ማለት ነው። ስለዚህ ለእንደዛ ከሆነ ደግሞ ያ ሰው መነገድ ነው ያለበት። የእግዚአብሔርን ሕዝብና የእግዚአብሔርን ጸጋ ተጠቅሞ የእግዚአብሔርን ወንጌል ለመሸጫ ተጠቅሞ አይደለም የግሉን ማካበት ያለበት። ዘይትም ሲሸጥ ምንም ሲሸጥ ሰው መሸጡ የሚቃወምበት አንደኛው ነገር ሽያጭ የሚባለው በፊት በቤተክርስቲያን ሲኖር ለቤተክርስቲያን ግንባታው ይለምናል። ለግሉ ከሆነ ግን በጸጋ ኤክስፔንስ ለራሱ ገንዘብ ነው። ስለዚህ ሰው ለምን ያገለግላል? መነገር ነው ያለበት። መነገጃ ማድረግ ነው እግዚአብሔር ነው። እንግዲህ ይሄን ድርጊት ነው ሰው የሚቃወመው፣ ሽያጩ ብቻ አይደለም። ያው ሁለተኛ የተለመደ የመጣው ነው ዘይትና ከአፍሪካ የመጣ ነው። እሱ እኔ እሱ ላይ እመንበት አትመንበት አላውቅም። ደቡብ አፍሪካ ከዲቪ ጆሹዋ ምናምን የመጣ ይመስለኛል። እዛ የነበረ ልምድ ነው። ሳውዝ አፍሪካ፣ ናይጄሪያ ዘይትን ምልክትን እኛ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ምንነቅፍ የነበረው ጸበል አንዴ እነሱ ስክሪፕቸር አስቀምጠው ኢየሱስ ክርስቶስ ሂድና ወደዛ ባህር 7 ጊዜ ብቅ ጥልቅ በል ያለውን አስቀምጠው ከለምጽ የፈወሰውን አስቀምጠው በሱ መነሻነት ጸበል ያደርጋሉ ያለ ሽያጭ። እሱ ልክ አይደለም። ኢየሱስ ክርስቶስ ለዛ ኢንስታንት ተጠቀመበት እንጂ ሁልጊዜ የሚያደርገው አይደለም ብለን እሱን አንቀበልም ነበር። እምነት ብለው ያደርጋሉ ምልክት። መጽሐፍ ቅዱሳዊ ምክንያት ሰጥተው ልክ አይደለም ያልነው እኛ ልክ አይደለም ያልነውን ነገር አሁን ይዘን እነሱ ፍሪሊ የሚሰጡትን ጭራሽ እኛ በሽያጭ አድርገን ውሃውን በሽያጭ አሁን ውሃ በነፃ ሰጥቷል ትዘኛል። ምን ያስፈልጋል? ከእምነት አቋማችን ጋር ራሱ ይሄዳል። ዘይትን ኮንሲስተንትሊ እንደዛ ማድረግ ፓስተር እኔ ያው በግሌ እኔ መካነ ኢየሱስ ነው ያደግኩት። ቃለ ሕይወት አገልግያለሁ። እነዚህ ሁለት አብያተ ክርስቲያናት በጣም ማከብራቸው ናቸው። በሚስዮናዊ በመላክ በወንጌል ስርጭት አገልግሎት ሆሊስቲክ ስራን በመስራት በኢትዮጵያ ፕሮቴስታንት ታሪክ ግንባር ቀደም የሆኑ ማደንቃቸው ቸርቾች ናቸው። እኔ ዘይት በመሸጥ አላምንም። the last 30 years 30 ዓመት አገልግያለሁ። በእግዚአብሔር ጸጋ አጋንንት በማስወጣት በፈውስ ታንጀብል በሆኑ ትልልቅ ድንቅና ምልክቶች እግዚአብሔር ተጠቅሞብኛል። ያንን አገልግሎት ያካሄድኩት በኢየሱስ ስም። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክት ምዕራፍ 2 ላይ ከስሞች በላይ ስም ሰጠው። የአዲስ ኪዳን የፈውስ ሚዲየም ቤተክርስቲያን ልትጠቀምበት የሚገባ ሁልጊዜ አክቲቭ የሆነ የኢየሱስ ስም ነው ብዬ ነው ማምነው። አሁን አክሊል እንደተናገርከው የዘይት ሽያጭ የመጣው ከማላዊ፣ ከናይጄሪያ፣ ከተለያየ አፍሪካ ሀገሮች ነው። ይሄ የኢትዮጵያ ቤተክርስቲያናት ትሬንድ አይደለም እና እኔ በዛ ትሬንድ አላደኩም። ፐርሰናሊ አልቀበልም። ዘይት ቀብቶ በመሸጥ አምናለሁ። ዘይት ቀብቶ በመጸለይ ማርቆስ 6 ላይ ያዕቆብ 5 ላይ 2 ቦታ ተጠቅሰዋል። እነሱ የቤተክርስቲያን መሪዎች ሐዋርያት ደግሞ ዘይት እየቀቡ ፈወሷቸው ይላል። ዘይት እየቀዱ ሸጡ አይልም። ዘይት እየቀቡ ፈወሱ ነው የሚለው። የቤተክርስቲያን ሽማግሌዎች ዘይት እየቀቡ ይጸልዩላቸው ይላል። እንግዲህ ዘይት ቀብቶ በመጸለይ አምናለሁ። ዘይት ቀድቶ በመሸጥ አላምንም። ይሄ የኔ አቋም ነው እና እንደ ዶክትሪን በየቀኑ ዘይት ለፈውስ አገልግሎት መቅረብ የለበትም። ዶክትሪን መሆን የለበትም። አንዳንዴ እግዚአብሔር በተለያየ መንገድ ሊሰራ ይችላል። ሁል ጊዜ የሚሰራው ግን በልጁ በኢየሱስ ክርስቶስ ስም ነው። ይሄ ነው የኔ ስትሮንግ አቋም። እንግዲህ ሳውዝ አፍሪካ የገቡ አገልጋዮች አሉ ማከብራቸው። ለምሳሌ ነቢይ ዮናታን
ሳውዝ አፍሪካ ላይ በነበረው አገልግሎቱ ትልቅ ተጽዕኖ አምጥቷል። ብዙ ወጣቶች አቅጣጫ ቀይረዋል። ብዙ ሰዎች ነፃ ወጥተዋል። ብዙ ሰዎች ወደ እግዚአብሔር መንግስት ሲመጡ አይቻለሁ። ነቢይ ዮናታን አክሊሉን መጀመሪያ እኔ አይደለም ያመጣሁት፣ ኬብሮን ቸርች ናት፣ ግንባር ቀደሟ ቸርች ናት ያመጣችው። ዮናታን ከሽያጭ ጋር ተያይዞ ዘይት ሽያጭ ብራን ስሙ ይነሳል። አላየሁም። ሌሎችም አገልጋዮች ለምሳሌ ነቢይ እዩ ጩፋ ገብቶ አገልግሏል ሳውዝ አፍሪካ ላይ። እኔ አይደለም ያመጣሁት፣ ኬብሮን ቸርች ናት በመጀመሪያ ያመጣችው። እኔ ያመጣሁት እሱ በ1000 ደግሞ ዘይት ሽጧል። እሱን ራሱን በአደባባይ ተናግሯል። አስጭነን ሁላ በኮንቲነር እናመጣለን ሁላ ብሎ ራሱ በአደባባይ ተናግሯል። እሺ አሁን እኔ ማለት እዛ ላይ አልግባ፣ ግን ምንድን ነው ያው ከድሮ ከወንጌል ዋጋ የከፈሉ አባቶቻችን እና አሁን ያለው ትውልድ ያለ ጋፕ አለ። አባቶቻችን ወጣቶቹን በፍቅር ማቅናት አለባቸው። እውነት ነው፣ ልክ መስሏቸው የተቀበሉት ልክ ያልሆነ ከመጽሐፍ ቅዱስ ጋር ኮንትራዲክት የሚያደርገውን ትሬንድ እንዲተዉ በመምከር መልካሙን ደግሞ በጎውን አገልግሎታቸውን እንዲቀጥሉ በማበረታታት አባቶች ሚና መጫወት አለባቸው ብዬ አስባለሁ። ወጣት አገልጋዮች ደግሞ አባቶችን ማክበር አለብን። የቤተክርስቲያን መሪዎቻችንን ማንጓጠጥ የለብን። እነሱ ቢባርኩን እንባረካለን፣ ቢያዝኑብን ደግሞ የአገልግሎት መንገዳችን ይሰናከላል እና ይሄ ነው መሆን ያለበት። እንግዲህ ይሄ ነው ያለኝ እኔ አቋም። እሺ ፓስተር፣ ደቡብ አፍሪካ እንግዲህ ብዙ የደቡብ ተወላጅ ልጆች ይበዛሉ። ነቢያትም ብዙ ከደቡብ ይወጣሉ። እኛ ሀገር የሐሰተኛ ነቢዮች ምንጭ ደቡብ ነው ብሎ ብዙ ሲናገር እንሰማለን። እዚህም በሀገር ያለው በዛና እንግዲህ ደቡብ እኛ በምናውቀው እንደ ወንጌላዊ አማኝ ለወንጌል ዋጋ የከፈሉ እንግዲህ በታሪክ እናቶች ከነፍሰ ጡር ሆነው ቤታ ውስጥ እዛው የተቃጠሉበት፣ ሲሰደዱ ጅብ የበላቸው፣ ብዙ የተራቡ ብዙ እንትን ያሉ አባቶች ያሉበት ሀገር ነው። ብዙ የደቡብ ኢትዮጵያ ለወንጌል በጣም ዋጋ የተከፈለበት ሀገር ነው እና ሪቨርስ ሐሰተኛ ነብይ የሚባለው ነገር ሲመጣ ደቡብ ተብሎ ደግሞ እንደዛ ያኛው የተከፈለው ዋጋ ሳይሆን አሁን የሚወራው ደቡብ ከተባለ ሐሰተኛ አገልጋይ፣ ሐሰተኛ ነብይ የተሳሳተ እንደሚወጣበት ነው። ይህም ምልከታ ያን ማህበረሰብ ዛኬ እንደሚያገለግል አገልጋይ እንዴት ታየዋል? እንግዲህ በእንግሊዝኛው ሄስቲ ጀነራላይዜሽን የሚባል ነገር አለ። ጥቅል ፍርድ፣ ውሸት፣ ሐሰት የደቡብ ኢትዮጵያዊ ብቻ ችግር አይደለም። ውሸት፣ ሐሰት ወይም ሐሰተኛ ነቢያት ሰሜን ኢትዮጵያም አሉ፣ ምዕራብ ኢትዮጵያም አሉ፣ ምስራቅ ኢትዮጵያም አሉ እና ሐሰትን ከደቡብ ኢትዮጵያ ጋር ብቻ ማዛመዱ ትልቅ ስህተት ነው ብዬ ነው ማስበው። ሐሰተኛ አሰራርን የሚከተሉ አገልጋዮች ደቡብ ኢትዮጵያ ሊኖሩ ይችላሉ። ያ ማለት ደግሞ እውነተኛ ነቢያት ደቡብ ኢትዮጵያ የሉም፣ ቅድም እንደተጠቀሰው ለወንጌል ዋጋ የከፈሉ አባቶች የሉም ማለት አይደለም። እንግዲህ ወንጌል በተለይ ፕሮቴስታንት ወንጌል መጀመሪያ ወለጋ ነው የደረሰው። ቀጥሎ በደቡብ በኩል ገብቶ ነው ኢትዮጵያን የነካው። ደቡብ ውስጥ በጣም የምናከብራቸው ለወንጌል ዋጋ የከፈሉ አባቶች አሉ። ከሀዲያ ምድር አባባ ጎሌ፣ ከወላይታ ምድር፣ ከሲዳማ ምድር፣ ከከምባታ ምድር፣ ከአርባ ምንጭ የተነሱ በጣም የተከበሩ ለወንጌል ሰልፍለስ ላይፍ ይኖሩ፣ ከድር የተባረሩ፣ የቀብር ቦታ ያጡ፣ ስለ ወንጌል የሞቱ ትልልቅ አባቶች ያሉበት ሀገር ነው። በአገርም ግንባታ ላይ ወታደር በመሆን የዩኒቨርሲቲ አስተማሪ በመሆን ኢትዮጵያን በመውደድ አገርን በመውደድ ቤተክርስቲያንን በመውደድ አገርን ያቀኑ መልካም ስብዕና ያላቸው ሰዎች
መፍለቂያም ጭምር ናት ደቡብ። ሐሰተኞች ሊኖሩ ይችላሉ። አዎ ሌባ ሊኖር ይችላል። ሌባ አለ ሰሜን። አዎ ምስራቅ አካባቢ፣ ምዕራብ አካባቢ ከተወለዱ ሰዎች ሌባ፣ ሐሰተኛ፣ የኢትዮጵያን እሴት የማይጠብቁ ሰዎች ሊኖሩ ይችላሉ። ምንም ጥያቄ የለውም። ግን ደቡብን ብቻ በሐሰተኛ ነቢያት መፍለቂያ ነው ብሎ መፈረጅ ይሄ መጽሐፍ ቅዱሳዊም ኤቲካልም አይደለም። አንድ ነገር ልጨምር። የኢትዮጵያ ቤተክርስቲያን በተለይ ሙሉ ወንጌልን ስናነሳ በከፍተኛ ሁኔታ ነፍሳት የዳኑባት በተለይ ቀጠና 2 ሙሉ ወንጌል፣ ጎተራ ሙሉ ወንጌል፣ ሞቢል ሙሉ ወንጌል፣ አብዛኛዎቹ ሙሉ ወንጌሎች ጋር አገልግያለሁ እና በዚች ቤተክርስቲያን ላይ ኢንዲጂኒየስ ቸርች ናት ሙሉ ወንጌል። ምናልባት ሌሎች አብያተ ክርስቲያናት ከውጭ እርዳታ ጋር የተቆራኘ ነገር ሊኖራቸው ይችላል። ግን ኢንዲጂኒየስ የሆነችው የሙሉ ወንጌል ቤተክርስቲያን ተጽዕኖ ያመጣችው በምንድን ነው ካልከኝ፣ በመንፈስ ቅዱስ ኃይል የመንፈስ ቅዱስን ስጦታ በአግባቡ በመጠቀም ነው። ሐሰተኛ አለ ብለን ስንል እግዚአብሔር በመንፈስ ቅዱስ አማካይነት በኢትዮጵያ ነቢያትን፣ ሐዋርያትን፣ ወንጌላውያንን ቀስቅሶ አልሰራም ወይ? ሐሰት የአንደኛው ክፍለ ዘመን ችግር ብቻ አይደለም። በአንደኛው ክፍለ ዘመንም ሐሳዊ ነቢያት፣ ሐሳዊ አስተማሪዎች ነበሩ። ዛሬም ሐሰተኛ ነቢያትና አስተማሪዎች ቢሆኑ የሚገርም አይደለም። ያ ማለት ግን እውነተኛ ነቢያት፣ እውነተኛ አስተማሪዎች የሉም ማለት አይደለም። ቅድም የጠቀስካቸው ነቢያቶች ለብዙ ነብሳት መዳን ምክንያት ሆነዋል። ትልልቅ ክሩሴዶች ያደርጋሉ። በዛ ክሩሴድ ላይ በሺዎች የሚቆጠሩ ነብሳት እየዳኑ ነው። ይህንን እውነት እንክዳለን ወይ? ዲናይ እናደርጋለን ወይ? ትክክል ያልሆኑ ልምምዶችን እያጠራን ትክክል የሆነውን ደግሞ አካሄድ ማበረታታት አለብን። ጨለምተኛ መሆን የለብንም። ኦፕቲሚስት መሆን አለብን። አብዛኛው አገልጋይ ፔሲሚስት ነው። ከስተት የጸዳ ማን አለ ማለት ፎልት ፋይንደር እንሁን ካልን ነቢያቶችን የሚተቹ ሰዎች እነሱም ጋር ትልቅ ችግር አለ። ችግር የሌለበት ሰው የለም። ይሄ ማለት ሁላችንም ጋር ችግር ስላለ የመጽሐፍ ቅዱስ ሚዛን ይዛባ እያልኩ አይደለም። ግን በጠቀስናቸው በእነዚህ ነቢያቶች እግዚአብሔር እየሰራ እንደሆነ እኔ ስትሮንግሊ አምናለሁ። ነብሳት እየዳኑ ነው። የእግዚአብሔር መንግስት እየሰፋ ነው። በወጣትነት ቴዎሎጂ ትምህርት ቤት ገብተው ባለመማራቸው አካደሚካሊም ኢማቹር በመሆናቸው ተሳስተው ሊሆን ይችላል። ይሄ ደግሞ ቴዎሎጂ የተማሩ ምሁራን፣ በሴኩላሩ ዓለም ተምረው የሰለጠኑ ምሁራን እነዚህ የተሳሳተ መንገዳቸውን እያስተማሩ ሊያቀኗቸው ይገባል እንጂ እነዚህ አገልጋዮች አሁን በምንጠቅሳቸው ስህተቶች ምክንያት ሊጣሉ ይገባል ብዬ አላስብም። መተው አለባቸው። ዘይት መሸጥ መቆም አለበት። የገስት ሃውስ አገልግሎት መቆም አለበት። ሰው 10,000 ብር ከፍሎ ስለመፈወሱ ነብዩ ዋስትና ሊሰጠው አይችልም። ምክንያቱም ፈውስ የኛ ጉዳይ አይደለም፣ የፈጣሪ ጉዳይ ነው። እግዚአብሔር ከፈቀደ ይፈውሳል፣ ካልፈቀደ ደግሞ ይገላል። የመግደልም የማዳንም ስልጣን የእግዚአብሔር ነውና 10,000 20,000 ብር ተቀብለው ለፈውስ ያንን አካሄድ እኔ አጥብቄ ነው የምቃወመው። በነፃ የተቀበላችሁትን በነፃ ስጡ ነው የሚለው መጽሐፍ ቅዱስ። ይሄ ማለት ለቤተክርስቲያን ሕዝቡ ስጦታ ይስጥ፣ ከ10 1 10 አያምጣ ማለት አይደለም። ግን በነፃ የተቀበልነውን የጸጋ ስጦታ በገንዘብ መሸጥ የለብንም። ሐዋርያው ጴጥሮስ ጠንቋዩ ምንድን ነው ያለው? እንደናንተ እጅ ስጭን ሰዎች መንፈስ ቅዱስ ይሞሉ ብሎ ሲል አይ ቲንክ ስምዖንን ይመስለኛል። እና ከገንዘብህ ጋር አንተ ጥፋ ነው ያለው። ምክንያቱም የእግዚአብሔር ጸጋ በገንዘብ የሚሸጥ አይደለም። በነፃ የተቀበልነውን በነፃ መስጠት አለብን ብዬ ነው ማምነው። ግን ያንን ስናደርግ በአባቶቻችን ጸሎት፣ በአባቶቻችን ዋጋ መክፈል የመጣውን ካሪዝማ የጸጋ ስጦታ እንዳናዳፍነው ፈራለሁ። ማለት ትችቶቻችን በኢትዮጵያ ቤተክርስቲያን ውስጥ እየነደደ ያለውን የመንፈስ ቅዱስ እሳት እንዳያስቆሙት፣ እንዳያጠፉት ሬጉሌት ካልተደረገ አሁን የጸጋ ስጦታና ካሪዝማ አገልግሎት አንዱ ክፋቱ ሜዥር አለመደረጉ ነው። ምክንያቱም አትጠይቀውም፣ ዶክትሪናል አይደለም። መንፈስ ቅዱስ ተናገረኝ ብሎ ነው የሚያደርገው። አልተናገረህም ማለት አትችልም። ስለዚህ ያን ሬጉሌት የሚያደርግ ሲስተም፣ ተፈሪ አባትነት፣ እንደዚህ ነገሮችን እንትን ካላልን የክህነት አገልግሎት
አንዱ ጳውሎስ ለጢሞቴዎስ ክህነትን ካህኖችን አገልጋዮችን ዲያቆናትን ኤጲስቆጶስን ሲሾም ገንዘብን የማይወድ ብሎ የተናገረበት ምክንያት የክህነት አገልግሎት ገንዘብ ስለሚያመጣ ነው። ስለዚህ ስለ ገንዘቡ ያለው እይታና ትኩረት እንትን ሊሆን ይገባል። እነኚህ ሰዎች የካሪዝማ አገልግሎት የፈውሱ ስጦታ የምኑ ስጦታ ያመጣላቸው እድል ተጠቅመው ገስታውስ ብለው ሲያስከፍሉ በመቶ ሺዎች ሰዎች ይጠይቃሉ። ሲስተም እየዴቨሎፕ እያደረገ ይሄዳሉ። which means ገንዘብ ሊድ እያደረገ መምጣት ይጀምራል ከአገልግሎቱን ማለት ነው። ሰዎች በነፃ መጥተው መገልገል፣ በነፃ መጥተው እንደ ልብ ቤተክርስቲያን የእግዚአብሔርን ጸጋ ስጦታ መከፋፈል እንትን ይላል። ያ ትችት የሚመጣው በዚህኛው ሳይድ ያለውም ጽንፍ ስላለ ነው። ያካሄድ ጽንፍ ስላለ በአደባባይ ያየናቸው ስህተቶች ስላሉ ነው። ልክ ነህ በጣም ትችቱ ሲበዛ እንዳያዳፍን የሚለው ስጋቱ ልክ ሆኖ ሳለ ግን የትችቱ ሚንስ ደግሞ ንግዱ ነው ብዬ ማምነው ነኝ። ያ ንግዱ መቆም አለበት። እንግዲህ ይሄንን ሚና መጫወት አለባቸው ብዬ ማስበው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል፣ የኢትዮጵያ አብያተ ክርስቲያናት ህብረት ጥሩ ያወጡት የአቋም መግለጫ አለ። ክርስቲያናት ህብረቱ ነው ካውንስሉ አይ ቲንክ ቅርብ ጊዜም አብያተ ክርስቲያናት ህብረትም ተግባራዊነቱ እርግጠኛ ባንሆንም ቤተክርስቲያናቱን በፊት አውጥቷል። ካውንስሉም አብያተ ክርስቲያናት ህብረትም በተለያየ ጊዜ መግለጫ ወጥቷል። ግን ያ ተግባራዊ ይሆናሉ አባላቶቻቸው ያን ይወስዱታል ማስፈጸም አቅማቸው እስከምን ድረስ ነው? እሱ ነው አሁን እኮ አስቸጋሪ የሆነ ኢትዮጵያ ቤተክርስቲያን ውስጥ። እንግዲህ ወደፊት መቼም ወንጀል በሆነው ጉዳይ ላይ አይ ቲንክ መንግስትም ኢንቮልቭ ያደርጋል ብዬ አስባለሁ። ያው ከራሳችን የተለያዩ ጉዳዮች ስንወጣ መንግስትም ኢንቮልቭ ያደርጋል። ምክንያቱም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ገጽታ በመጽሐፍ ቅዱስ እውነት ላይ የተመሰረተ ነው። ቤተክርስቲያን የሁሉም ቤት ናት። የድሃውም የሀብታሙም የተማረውም ያልተማረውም ከሰሜን ኢትዮጵያ ከደቡብ ከምዕራብ ከምስራቅ የመጣው የሁሉም ቤት ስለሆነች ሁሉም